በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አርጋኖን ዘቀዳሚት ምዕራፍ 1 የዳዊት ልጅ ድንግል ሆይ ላንቺ ይገዛለሁ፣ ላንቺም ከእግርሽ በታች እሰግዳለሁ። በፊትሽም እማልላለሁ። የይቅርታ ብላቴና ሆይ ለልጅሽ መንግሥት እገዛለሁ። የምህረት ብላቴና ሆይ የአርሞንኤም ጠል በጽዮን ተራሮች ላይ እንዲወርድ እንዲሁም ደግሞ የልጅሽ የቸርነቱ ጠል በላዬ ይውረድ። ከሰውነቴም የኃጢአቴን ርኩሰት ይጸብ። አጥንቴንም ያለምልምልኝ፣ የሥጋዬንም አዳራሽ ይቀድስ። የሽቱም መዓዛ በላዬ ይዋሃድ። እንደ አሮን የክህነቱ ሽቱ በጽሕሙ ላይ እንደወረደ እስከ ልብሱም ዘርፍ እንደደረሰ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የልጅሽን ጭፍሮች ሰይፍ ጃግሬዎቹን ሹሚልኝ፣ ትጉሃን ሰራዊትም ደጁን ይክበቡ። የአይናውንም የክንዱ ኃይል ረዳት ይሁነኝ። የተቃራኒ ጸብ ክርክር እንዳያቸንፈኝ፣ በጦር ስለት የሚወጋ በሰረገላውም የሚመካ በፈረሰኞች ሰልፍ ኃይለኛውንም ምሽግ የሚመሽግ ጸላት እንዳያቸንፈኝ። ሥጋ የለበሰ ሁሉ መመኪያ ድንግል ሆይ ነፍስ የተዋሃዳቸው ፍጥረት ሁሉ አክሊል፣ የዓለም ሁሉ ቤዛ፣ ነፍሴን ከክፉ ነገር ወደ ገሃነምም ከምትወስድ የጥፋት መንገድ አድኛት። ሳትዘራ ስንዴ ያፈራች፣ ዝናምም ሳይዘንምባት የወይን ፍሬ ያስገኘች፣ ማረሻ ያልዞረባት እርሻ ድንግል ሆይ የኦሪትና የነቢያት ቃል ዝናምን አጠጭኝ። በሐዋርያት ወንጌል ቃል ፈሳሽነትም አዲስና ብሉይን እንዳፈራ አድርጊኝ። የኃይል መንፈስ የተመሉትን የተደነቁ የተመረጹትን የሐዋርያትን ዋጋ እንድቀበል አድርጊኝ። ልቡና የሚገልጽ ዕውቀት የሚያበዛውን መንፈስ የተመሉ ሐዋርያትን እሴት እንድቀበል ማለቴ ግን በእኔ ገድል በትሩፋቴ አይደለም፣ በአንቺ ደግነት በንጽሕናሽም ነው እንጂ። በጸሎትሽም ረዳትነት ይህንን ላገኝ ወዳለሁ። ድንግል ሆይ በሃይማኖት ጭንጫ ላይ የተመሰረተች መሰረት የማትፈርስ የነፋሳት ኃይል ጎርፍ ፈሳሽ የዝናምም ወጀብ የማይበረታባት አጥር ቅጽር ሆይ እኔን ከጥፋት ጎርፍ በአመፀኞችና በበደለኞች ላይ ከምትመጣው የመቅሰፍት ኃይል አድኝኝ። የመለኮት አዳራሽ ድንግል ሆይ የሰማይ ሰራዊት ጾታ ያደረብሽ ንጽሕት ሆይ እብሩ ልዩ ልዩ በሚሆን ብርሃን በተጌጸ የቅዱሳን አዳራሽ ውስጥ መኖርን ክፈይኝ። ከቤተ ሕንፃ በላይ የታነጸሽ ሰገነት ድንግል ሆይ ወደ አርያም ከፍ ከፍ እንድል በልጅሽም በምስጋናው አዳራሽ ውስጥ የተሰወረውን ምስጢር መርምሬ ለማወቅ ወደ ሰማይ ዳርቻ ከፍ ከፍ እንድል ወደ ላይ እንድመሰጥ አድርጊኝ። ለዘላለሙ የማትገፊ የማትፈርሽ አምባ ድንግል ሆይ በአንቺ የተጠጉትም ከሚቃረናቸው ጠላት ጸብ ክርክር አድኝኝ። የትንቢት አዝመራ ድንግል ሆይ የቤተ ክርስቲያን ለውዝ ገውዝ በጨረቃ ጊዜ የምታፈራ የወይን ፍሬ አበባ የሚሻተትብሽ ፍሬውም የሚከማችብሽ ጽድቅ ፍሬን እንዳፈራ የወንጌል ቡቃያ አድርጊኝ። መስገጃ መማለጃ የኃጢአት ማስተሰሪያ የምትሆን የምስጢር ታቦት ድንግል ሆይ ወደ ልጅሽ ወደ ወዳጅሽ ወደ ኢየሱስ ክርስቶስ ኃጢአቴን አስተሰርይልኝ። ድንግል ሆይ የተገፉት መሸሻ የሚያጥሩት አጥር ቅጽር የመዋዕያን ሰማዕታት አክሊል ገድላቸውንም ለፈጸሙት ብፁዓን የጻድቃን ዋጋቸው የኃጥአን ዕረፍታቸው የደከሙት ጉልበት የነዳያን ሀብት የንጹሐን መመኪያ ያደፉትም ከርኩሰታቸው የሚነጹብሽ ያዘኑትም የሚጽናኑብሽ ደስ ያላቸው የተድላ ደስታቸው ፍጻሜ የማዕስባን ረዳት የደናግል ትዕግስት በፍጹማን መነኮሳት በሰውነታቸው ውስጥ የምታበሪ ዕንቁ በየተራራው በየዋሻው በየጎደጎደው ምድር በሚኖሩ ቅዱሳን ዋጋ ባህታውያንን የምትጎበኝ ርግብ ከገዳማውያን ጋር የምትኖር መንፈሳዊት ወፍ በሃይማኖት የሚጋደሉት ጋሻ ጦር የሚዘፍኑት መሰንቆ የዘፈን ዕቃ የልዑል እግዚአብሔር የምስጋና ኃይል የአየራት ምጥቀታቸው የሰማይ ልዕልናቸው የምድር መሰረት የቀላያት ጥልቀት የሚያዝያ ፀሐይ ብርሃን የጨረቃና የከዋክብት የነ አርዮብ ብርሃን ጸዳላቸው መልካቸው የምድረ በዳማ አበቦች ጸዳል የገነት አበባ መልክ በውስጣቸውም የተዋህድሽ መዓዛ ድንግል ሆይ ለአፍንጫ የሚከረፋው የኃጢአት ክፉ ሽታ ወደ ሰማይ እንዳይወጣ በሃይማኖት ሽቶ አጣፍጭኝ። ምዕራፍ 2 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ወደ አንቺ ለምናለሁ። የጸሎት ሙዳይ ሆይ ምልጃሽ ጽንሐ የጥምቀት ልጆች የዕጣናቸው መወዝወዣ ጸሎቴን
ሥጋ የለበሰውን ፍጥረት ጸሎት ወደሚሰማው ወደ ልዑል እግዚአብሔር ዙፋን ፊት አድርሽው። ጸሎቴም በአንቺ ስም እንደ ንጹሕ ዕጣን ሽታ ነውር ነቀፋም እንደሌለበት መሥዋዕት መዓዛ የተወደደ ይሁን። እግዚአብሔር የሚወደደውን ምክር እንዳስብ አድርጊኝ። ከክፉም ዓመፅ መንገድ ሁሉ እንድቀር የቅዱሳንንም የጽድቃቸውን ፍለጋ እንድከተል ከንጹሐንም በጎች እርሳቸውም ጻድቃን ከእርሳቸው ጋር እንድቆጸር አድርጊኝ። ለበጎ ሥራም እንድተጋ ተግቼም ለመፈጸም ሥልጣንን እንዳገኝ ሰርቼም እንድፈጽመው የማያረጅ የማይጠፋውንም የጽድቅ አክሊል እንድቀበል በገድልም ጽኑዓን ከሆኑት ማኅበር ጋር አንድነት እንደሆነ አድርጊኝ። ንጽሕት ሆይ ከሥጋና ከነፍሴ ርኩሰት ንጹሕ አድርጊኝ። የረከሰውን ለማንጻት ልጅሽ ይችላል። ዳዊት በመዝሙር እንደተናገረ እንዲህ ሲል በሂሶጵ እርጨኝ ጸበኝ፣ ከበረድም ይልቅ እነጻለሁ፣ ከነፍስና ከሥጋዬም ቁስል ፈውሰኝ። የባለ መድኃኒት እናት ሆይ የታመመውንና የቆሰለውን ለመፈወስ ልጅሽ ይችላል። ዳዊት በመዝሙር እንደተናገረ እንዲህ ሲል ማረኝ አቤቱ ድውይ ነኝና፣ ፈውሰኝ አቤቱ አጥንቶቼ ታውከዋልና። የሠራሁት ኃጢአቴንም ባሰብሁት ጊዜ ነፍሴ ደነገጸች፣ ልቤም ታወከች። ከራሴ እስከ እግሬ ድረስ ስግጥጥ ስግጥጥ አለኝ እንዲህ ስል ሊወቃቅሱት ከማይቻል ከዚህ ዘለፋ ከዚህም ጸብ ክርክር አንደበትን በማሳመርም ቢሆን ተናግሮ ለመዳን ከማይቻል በዚህም እንዳልድን አወቅኩ። እርሱ እግዚአብሔር ይመረምረኛልና በእርሱ ዘንድ ሐሰት አይጠቅምም፣ በእርሱም ፊት የሐሰት ምስክር አይቆምም። ነፍሴንም እንግዲህ እንዲህ እላት ጀመርሁ፣ ነፍሴ ሆይ ይህን ነገር አይረባሽም አይጠቅምሽም፣ በፍርድ ቀንም የሐሰት ምክንያት አያድንሽም። በፊቱም ሐሰት መናገር አይቻልም፣ እውነተኛ ዳኛ ነውና። ነፍሴ ሆይ የፍርድ ቀን ነገር መውጫ አንደበት በማቀልጠፍ በጸብ በክርክርም እንዳይሆን ወቂ። ነፍሴ ሆይ የልዑል ፍርዱ በመማለጃ በጉቦ እንዳይሆን ወቂ። ነፍሴ ሆይ በመንግሥተ ሰማያት ደጅ ምድራዊ ባለጸግነት አይረባምና አይጠቅምም ወቂ። በፊቱም ማድላትና ፊት መንሳት የለም፣ ባለጸጋውን ስለ ሀብቱ ብዛት አያፍረውም። ነፍሴ ሆይ ዋጋው የበዛ ዕንቁ በእርሱ ዘንድ እንዳይወደድ ወቂ። ምንም የሚያበራ የህንደኬ ዕንቁ ቢሆን ቁጽልጽልም የዓረብ ወርቅ ቢሆን አይረባም። በጎ ሥራ ብቻ እንጂ የዋህ መንፈስ የበጎ ሥራ እንጂ። ነፍሴ ሆይ አደባባዩ የሚያስጨንቅ ጉባኤው ጽፍቅ መሆኑን እውነተኛ ሰራዊቱም የሚያስፈሩ እንደሆኑ ወቂ። ነፍሴ ሆይ ማዕበል ሞገዱ የሚፈላ የእሳት ባህር ለኃጥአን እንደተዘጋጀ ወቂ። ለመግባት የተከፈተ ነው፣ ለመውጣት ግን አይቻልም፣ በጨለማ ቁልፍ የተቆለፈ ነውና። ነፍሴ ሆይ በእሳት አለንጋ መገረፍ ለኃጥአን የተገባ እንደሆነ ወቂ። ኩነኔውም የሚያስፈራ ነው። እሳቱ የማይጠፋ ትሉ የማያንቀላፋ ነው። የሚገርፉትም አይሰንፉም፣ ከመግረፍ አያቋርጹም፣ የሚያስጨንቁትም አያርፉም አያንቀላፉም። ነፍሴ ሆይ ጨለማ የለበሱ የገሃነም ሰራዊት መላእክተ ጽልመት ይቆዩሻል፣ ፊታቸውም የሚያስፈራ ነው። ከእርሳቸውም ፊታቸው የአንበሳ የሆኑ አሉ፣ ፊታቸውም የእባብ ፊት የሆነ አለ። ከእርሳቸውም ፊታቸው የጓጉንቸር ፊት የሆኑ አሉ፣ ዓይናቸውም እንደሚነደው እሳት ነው። ጥርሳቸውም በማናፊያ እንዳናፉት ከእሳትም ውስጥ እንደወጣ ብረት ችንካር ነው። ነፍሴ ሆይ ከልዑል ፍርድ በክርክር መውጫ ማምለጫ እንደሌለሽ ወቂ። የፍጥረቱንም ሁሉ ገዥ ልታሳብዩ አትችይም። ኃጢአት ሳትሰሪ አስቀድሞ እርሱ ያውቃል፣ ስትበድይም መርምሮ ያውቃል። የዕዳ በደልሽም ደብዳቤ በፈቃዱ ተጽፏል። ስለ አንቺ ደግሞ ምስክር አይሻም፣ ሥራሽም ይመሰክርብሻል። የዕዳ በደልሽንም ደብዳቤ አንቺው ባፍሽ ታነቢዋለሽ። ከሠራሽው ሁሉ ምንም የሚሰወርልሽ የለም። ነፍሴ ሆይ የምትድኝበትን ነገር እኔ ነግርሻለሁ። ከዚህ ሁሉ ይልቅ ወደ ድንግል ጩኺ፣ እንዲህም በይ የብርሃን እናት ሆይ በልጅሽ ፊት በደልሁ፣ ኃጢአቴንም አስተሰርይልኝ። በኃጢአት የቆሰለውንም ሥጋዬን ፈውሽው፣ የቆሰለውንም ሰውነቴን ለመዳሰስ እጅሽን ዘርጊ። ደዌ ሥጋ ከሚሆን ኃጢአት እንድድን ከኃጢአቴም ደዌ ሁሉ ጤነኛ እንድሆን። ስለዚህም አንቺን እሻለሁ፣ ከሲኦልም እኔን ለማዳን እንድትችይ አውቄ የቤትሽን ደጅ መታው። ሙሽራ ሆይ እንድገባ ክፈችልኝ፣ የሙሽርነት ቤትሽንም እንዳይ ድንኳንሽንም ዞርሁ፣ መሥዋዕትም ሰዋው። ነገር ግን ከሰቡት መንጎች የእንስሳ መሥዋዕት የምሰዋልሽ አይደለም።
የምስጋና መስዋዕት ሰዋልሻለሁ እንጂ ለልጅሽ ቸርነት ምስጋና አቀርባለሁ። ከከንፈሮችም ፍሬ ንጹሑን ቁርባን አሳርጋለሁ። እንዲህ ያለው መስዋዕት ለእግዚአብሔር ያማረ የተወደደ ነውና። ዳዊት በመዝሙር እንደተናገረ እንዲህ ሲል ለእግዚአብሔር የምስጋና መስዋዕት ሰዋ፣ ጸሎትህንም ለልዑል ስጠው። በመከራህ ቀን ትጠራኛለህ፣ አድንሃለሁ፣ ታመሰግነኝማለህ። ምዕራፍ 3 በዕብራይስጥ ማሪያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ፣ ከአናብስት ጉድጓድ የወጣሽ ሙሽራ፣ ከአናምርትም ተራሮች ከነገሥታትም አዳራሽ የወጣሽ ቁመትሽ የሰሌን ዛፍ ነው። ቁመትሽ የሰሌን ዛፍ ነው። አንገትሽ ሰራተኛ እንደሰራው የወርቅ ዘንግ ነው። ዓይኖችሽ እንደ አጥቢያ ኮከብ፣ ጉንጮችሽ ከኢያሪኮ ባህር እንደተለቀመ አበባ ናቸው። ጥርሶችሽም በወተት የታጠቡ እንደ ዕንቁ ያበሩ ናቸው። ያነጋገርሽም ጣዕሙ እንደ ወይን እሸት ነው። የአፍሽም መዓዛ እንደ አፈው ሽታ ነው። የልብሶችሽም ሽታ የሽቱ እንጨት እንደታጠነ ነው። ሙሽራ ሆይ ሰውነትሽ ሁሉ ያማረ የተወደደ ነው። ምንም ነውር ነቀፋ የሌለብሽ፣ መልክሽ ደም ግባትሽ ያምራል። ጡቶችሽም ግራ ቀኝ እንደሚነቁ እንደ ሁለት ምንጮች ናቸው። ከእርሳቸውም ደግሞ ሥጋ የለበሰውን ፍጥረት ሁሉ የሚመግብ ክርስቶስን ለማሳደግ ድንግልናዊ ወተት ይፈስ ነበር። እንዲህ ያለ ወሬ የሰማ ማን ነው? በቤተልሔም እጹብ ድንቅ ወሬ ተሰማ። ያልታየ ታየ፣ እጹብ ድንቅ ነገር በኤፍራታ ተደረገ። የማይገለጽም የተሰወረ ምስጢር በገሊላ የተሰወረ ተገለጸ። ዘመኑ ያልተቆጠረለት ጥቂት ጥቂት እያለ አደገ። የእግዚአብሔር ልጅ ለራሱ አዲስ ልደትን አደረገ። እሳት በሴት ማኅፀን ተወሰነ፣ በድንግል ብላቴና ሆድ ብሩህ መብረቅ ተቻለ። ከተወለደም በኋላ ማኅተመ ድንግልናው አልተለወጠም። ሦስቱን ደጅ ያልከፈተ የአብን ልጅ ጥበቡን አደንቃለሁ። ያለመለወጥ በሐቱም ድንግልና በመወለዱ የመቃብሩን ደጅ ሳይከፍት ተዘግቶ ሳለ ተነስቶ በመውጣቱ የቤቱም ደጅ ተዘግቶ ሳለ ደቀ መዛሙርቱ ተሰብስበው ወዳሉበት ገባ፣ ሳይከፈትም ወጣ። ስለዚህም 3 ደጆችን ልብ ያደነቀች። ስለ ሁለቱ ምክንያት አገኘው። የመቃብሩን ደጅ የሚመስለው ነገር አለ። ብልጣሶር የተባለ ዳንኤልን በአንበሶች ጉድጓድ ውስጥ በጣሉት ጊዜ ጉድጓዱን በታላቅ መዝጊያ ዘጉት። ዳንኤልም በረሃብ እንደተጨነቀ ልዑል እግዚአብሔር ባየ በተመለከተ ጊዜ መልአኩን ወደ ነቢዩ ዕንባቆም ላከ። በራሱም ጠጉር አንስቶ ተሸክሞ ወስዶ ዳንኤል ወዳለበት ጉድጓድ አገባው። ዳንኤልና ዕንባቆም እንጀራውንና ንፍሮውን በልተው እግዚአብሔርን አመሰገኑ። ዕንባቆምም ደጁ ተዘግቶ ሳለ ወጣ። ስለ ቤቱም ደጅ የሚመስል ነገር አለ። በግብረ ሐዋርያት እንደተጻፈ የእግዚአብሔር መልአክ ከሰማይ ወርዶ ጴጥሮስን ከግዞት ቤት እንዳወጣው ተጽፏል። ጴጥሮስንም ካወጣው በኋላ ደጁ ተቆልፎ ዘበኞቹ በሁሉ ወገን ይጠብቁ ነበሩ። ለነዚህ ለሁለቱ ደጆች ለቅዱሳን የተደረገውን ምክንያት አገኘው። ስለ ድንግልናሽ ደጅ እጠናለሁ፣ ነገር ግን ምክንያት አላገኘሁም። ሴት በድንግልና ወለደች ሲሉ አልሰማሁም። ከወለደችም በኋላ በድንግልና የኖረች አላየሁም። ይህ ነገር ምን ይረቅ ምን ይጠልቅ? ለዚህ አንክሮ ይገባል። በሕያው እግዚአብሔር ጥበብ የተሰራውን ይህ ምስጢር እጹብ ድንቅ ነው። ቅድመ ዓለም የተወለደው መወለድ ከብቻው አባት ነው። በኋለኛው ዘመን ደግሞ ከብቻዋ ቅድስት ድንግል ማርያም። የእግዚአብሔር ሥራ ምን ይረቅ ምን ይጠልቅ? የእስራኤልም ቅዱስ ጥበቡ እጅግ የረቀቀ ነው። ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ፣ ከአዜብም እስከ መስህ፣ ከምድር ዳር እስከ ምድር ዳር አየ። በምድር ላይ ወደሚኖሩት ሁሉ ላይ ተመለከተ። እንደ ያዕቆብ ያለ አላገኘም። እርሱንም መረጸው፣ ልቡናውን በእስራኤል ላይ አረፈ። ፍቅሩም ወደ ዳዊት ቤት ሆነ፣ እንደተጻፈ እንዲህ ሲል ያዕቆብ ለእግዚአብሔር ወገኖች ዕድል ፈንታ ጽዋ ተርታ ሆነ። ዳግመኛም ወደ ያዕቆብ ከተማ ተመለከተ። ከሮቤል ነገድ ጀምሮ እስከ ብንያም ነገድ ድረስ አየ። ልቦናውን በይሁዳ ነገድ ላይ አረፈ። ፈቃዱም ለዳዊት ቤት ሆነ፣ እንደተጻፈ እንዲህ ሲል የጽዮንን ተራራ የወደደ መቅደሱንም በአርያም ሠራ፣ ለዘላለም በምድር ላይ ሠራት። ዳዊትንም ባሪያውን መረጸው። የዳዊትንም ቤት አይቶ ተመልክቶ እንግዲህ ቅድስት ድንግልን አገኛት፣ መልኳንም ወደደው። ለሕያዋንም መረጸ፣ መዓዛዋንም ፈቀደ። ከአዳምም ወገኖች ሁሉ ይልቅ አማረችው፣ ደስ አሰኘችው። ዳዊት በመዝሙር እንደተናገረ እንዲህ ሲል
ልጄ ሆይ ስሚ፣ ጆሮሽንም ዘንበል አድርገሽ አድምጭ። ወገኖችሽን የአባትሽን ቤት እርሺ፣ ንጉሥ መልክሽን ደም ግባትሽን ወዷልና። የሁሉ ጌታ ኪሩቤል ጋር ወንድማማች ሊሆን ሱራፌልንም ሊመስላቸው ለትጉሃን የሰማይ መላእክትን ቤዛ ሊሆን እሳታውያንንም ሊሳተፋቸው አልወደደም። መሬታውያንን ሊመስላቸው ወደደ እንጂ። ጳውሎስ እንደተናገረ እንዲህ ሲል መላእክትን የተቀበለ አይደለም፣ የአብርሃምን ዘር ከፍ ከፍ አደረገ እንጂ ወንድሞቹንም ሊመስላቸው ወደደ። ምዕራፍ 4 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ምን ያህል ክብር ተሰጠሽ! የያዕቆብ ልጅ ምን ያህልስ ጸጋ ተቀበልሽ! የእስራኤል ልጅ ሆይ ምን ያህልስ ምስጋና ከበበሽ! የይሁዳ ልጅ ሆይ ምን ያህል ባለሟልነት አገኘሽ! እነሆ ከኪሩቤል ትበልጫለሽ፣ ከሱራፌልም ከፍ ከፍ ትያለሽ። ከትጉሃን የሰማይ መላእክትም ሁሉ በማዕረግ አንቺ ትበልጫለሽ። የድንግልናሽም ምስጋና ለዘወትር አይፈጸምም። በዓለም ሁሉ ትመሰገኛለሽ፣ በየዘመኑም ሁሉ ትወደሻለሽ። በየጊዜው ንጽሕት ነሽ፣ በየስፍራው ሁሉ ቅድስት ነሽ፣ የአንደበትም ሁሉ ብሩክት ነሽ። ከላይሽም የሚያምር የለም፣ የንጋትም ውጋገን ቢሆን። ከቁመትሽም የሚያምር የለም፣ ሰሌንም ቢሆን የሊባኖስ ዛፍም ቢሆን። ከጥርሶችሽ የሚነጣ የለም፣ ወተትም ቢሆን በረድም ቢሆን። ከዓይንሽም ጸዳል የሚበራ የለም፣ በሰማይ ፊት ለፊት የሚያበራ የወርቅ ዘውድም ቢሆን። ከአፍንጫሽም እጹብ የሚሸት የለም፣ ከልብስሽም ሽታ የሚበልጥ የለም። ከልበኔም ቢሆን ሃንክሶም ቢሆን አስጰዳቶስም ናርዱም ቢሆን ዋጋውም የበዛ ሌላ ሽቱ ቢሆን። ሰውነትሽ ሁሉ ያማረ የተወደደ ነው፣ በመንፈስ ቅዱስ ኃይል የተጋረደ ነው። ገላግልቶቿን በክንፎቿ የምትታቀፍ ንጽሕት ርግብ ሆይ ክብርሽን ገናንነትሽን እናገር ዘንድ ፍቅርሽ ያነቃቃኛል። ወለላውን ማር ለመቅዳት ለምን ሰንፋለሁ? ለሚበላው የጣፈጠ ነው። ወተቱንስ ለመቅዳት ለምን ሰንፋለሁ? ለሚጠጣው ያማረ የተወደደ ነውና። የትንቢቱን አበባ ለማሽተት ለምን ሰንፋለሁ? የመዓዛው ሽታ ለአፍንጫ ያማረ ነውና። የሃይማኖት ሽቱ ለማጣፈጥ ለምን ሰንፋለሁ? እርሱን በመንካት እጆቼ ይሻተታሉና። የቅድስት ድንግል በዕብራይስጥ ማርያም የተባለችውን የማርያምን አምላክን የወለደችውን የእርሷን ምስጋና ለመናገር ለምን ሰንፋለሁ? ምስጋናዋ ከማር ወለላ ይጥማልና ከወተትም ያማረ የተወደደ ነውና። ከአበባም ሁሉ ያምራል፣ ከጣፈጠም ሽቱ ይሸታል። ጻዕዳ ርግብ ሆይ ምስጋናሽን እናገራለሁ፣ ወደ ልጅሽም እጮኻለሁ እንዲህ ስል አፌን ምስጋናህን ምላ፣ ምስጋናህን እንዳመሰግን። የወለደችህንም ንጽሕት ድንግል ምስጋና እንድናገር የልጅሽንም መንፈስ ተመልቼ የድንግልናሽን ምስጋና መሰንቆ መታለሁ። የተፈራሽ ድንግል ሆይ ልዕልናሽን አደንቃለሁ። ምዕራፍ 5 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የወርቅ ዘርፍ ባለው መጎናጸፍ የተጎናጸፍሽ ንግሥት ሆይ ላንቺ ይገዛለሁ። ስሂንና ሜአ ሰሊሆት በውስጧ የተጨመረባት ሙዳይ ሆይ እገዛልሻለሁ። እውነተኛ ፀሐይን የወለድሽ የአማልክት አምላክ እናት ሆይ እገዛልሻለሁ። በጥጃ የምትመሰል በፋራን ተራራ እርሷም የትንቢት መፍሰሻ ናት። የእርሷ ምሳሌ ድንግል ሆይ አንቺን አገለግላለሁ። መላእክት በውስጥ የሚያገለግሉባት የመለኮት ማደሪያ ጽርሐ አርያም ሆይ እገዛልሻለሁ። በወርቅ መሰረት ላይ የተመሰረተች በህንደኬ ደንጊያ የታነጸች በሶፎርና በአጶርጊዮን ዕንቁ ደንጊያ የተጌጸች ደጆቿን በ12ቱ አዕናቁ የተጸለፈላት 12ቱ ሐዋርያትም በደጇ የቆሙባት ሰማያዊት ኢየሩሳሌም ሆይ ላንቺ ይገዛለሁ። የባቢሎን አውራጃ በሚሆን በኮበር ወንዝ ሕዝቅኤል ያያት የብርሃን ሰረገላ ሆይ እገዛልሻለሁ። ንጉሥ ኦዚያን በሞተ ዓመት ነቢዩ ኢሳይያስ ያያት ረጅም መንበር ሆይ እገዛልሻለሁ። የምህረት መቅጃ የወርቅ መጥለቂያ ሆይ እገዛልሻለሁ። ጸጋ ክብርን የተመላሽ ድንግል ሆይ ምስጋናን የተመላሽ ድንግል ሆይ እገዛልሻለሁ። ሀብትን ባለጠግነትን የተመላሽ ድንግል ሆይ ላንቺ ይገዛለሁ። ከእግርሽ በታች እሰግዳለሁ፣ የልቤንም ቀፈት ላንቺ ያዘነብላለሁ።
ራሴንም ላንቺ አዋርዳለሁ፣ ኃጢአቴን ለመክሰስ በፊትሽ እቆማለሁ፣ የዕዳ በደሌንም ደብዳቤ በፊትሽ አነባለሁ። በልጅሽም ዘንድ ራሴን እጥላለሁ። የኃጢአቴ ሕንፃ ቁመቱ እስከ አርያም ደረሰ፣ የበደሌ ስፋቱም እስከ ዓለም ዳርቻ ነው። ድንግል ሆይ የኃጢአቴን አጽር ቅጽር ታፈርሽልኝ ዘንድ እታመንሻለሁ። ድንግል ሆይ የዕዳ በደሌን ደብዳቤ በእጅሽ ትቀጁ ዘንድ እታመንሻለሁ። ድንግል ሆይ በንጽሕና ውሃ ሰውነቴን ታጽቢኝ ዘንድ እታመንሻለሁ። ድንግል ሆይ በመከራዬና በጭንቀቴ ጊዜ እንዳትጥይኝ ድንግል ሆይ እታመንሻለሁ። ለጸላቶቼ አሳልፈሽ እንዳትሰጪኝ በጸላቶቼም እጅ እንዳትጥይኝ ድንግል ሆይ እታመንሻለሁ። የሚጥለኝን እንድትጥዩ የሚቃረነኝንም እንድትቃረኙ ድንግል ሆይ እታመንሻለሁ። የሚበረታታብኝን ልምሾ ታደርጊው ዘንድ የሚቃወመኝንም ትቃወሚው ዘንድ ድንግል ሆይ እታመንሻለሁ። ስወጣ ስገባም እንድትከተይኝ ስቀመጥና ስነሳም እንድትጠብቂኝ ጠንካራይቱን አምባ መጸጊያ አንቺን የታመንሽቱን ጋሻ እታመንሻለሁ። አንቺን ተጠጋው ነፍሴንም ከፊትሽ እጥላለሁ። አንቺን ተጠጋው ራሴንም በእጅሽ ሰጠው። ከንፈሮቼንም ለምስጋናሽ መሳሪያ አደረግኩ። የሚቃረነኝ ጸላቴ እንዳያገኘኝ የሰይጣንም ፈረሶች ሰረገላ እንዳይደርስብኝ አንቺን ተጠጋው፣ በአንቺም አመንኩ። ከመስቴማ ሰራዊት ከመከበብ ከርኩሳንም መናፍስት ወጥመድ እንድድን አንቺን ተጠጋው። የመላእክተ ጽልመት ፍላጻ እንዳይነድፈኝ ከአመፀኞችም ጦር እንድድን ልዩ ከሆነ ሰይፍም እንድድን አንቺን ተጠጋው። የጽድቅንም መንገድ ከሚቃወሙ ሰዎች ወጥመድ እንድድን አንቺን ተጠጋው። አንቺን አመንሁ፣ እኔን አገልጋይሽን አድኝኝ። አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር እና ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም ጠይቃለሁ። እግዚአብሔር አምላካችን እስካሁን አሳጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሚነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ወለተ ማርያም፣ ወለተ ማርያም፣ ሚሚ፣ ናቲ፣ ብርቱካን፣ ዓለም፣ ወለተ ጽዮንና ወለተ ጻድቅ፣ ወለተ ሰማዕትና ገብረሃና፣ ወለተ ማርያምና እህተ ሚካኤል፣ ጽጌ ማርያም፣ ትርሲተ ድንግል፣ ወለተ ሥላሴ፣ አጸደ ማርያም፣ እህተ ሚካኤል፣ አስካለ ማርያም፣ ወለተ ሐና፣ አጸደ ማርያም፣ ቀጸላ ማርያም፣ ተክለ ሥላሴ፣ ወለተ ማርያም፣ ማኑኤል፣ ሳሙኤል፣ ብሩኖ፣ ወልደ ሚካኤል፣ ወለተ ኪዳን፣ እህተ ማርያም፣ አስካለ ማርያም፣ አበቡ፣ አታለል፣ ይመር፣ ገብረ ጊዮርጊስ፣ ወልደ ገብርኤል፣ ብርቄ፣ መካሻ፣ ስንዴው፣ ወለተ ሰማዕትና ገብረሃና፣ ወለተ ማርያምና እህተ ሚካኤል፣ ወለተ ማርያም፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ቶማስ፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ አናንያ፣ ጽጌ ድንግል፣ ተክለ ወልድ፣ ተክለ ሥላሴ፣ ፍቅረ ሥላሴ፣ ወለተ ማርያም፣ ፍቅርተ ማርያምና ወለተ መስቀል፣ ፍቅርተ ማርያምና ሰይፈ ገብርኤል፣ ወለተ ማርያም፣ ወለተ እግዚአብሔር፣ ገብረ እግዚአብሔር፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ወለተ ሐና፣ አጸደ ማርያምና ወለተ ሰማዕት፣ ወልደ ጊዮርጊስ፣ ወለተ ተክለ ሃይማኖት፣ ወለተ ኪዳን፣ ቀጸላ ማርያም፣ እህተ ሚካኤል፣ ወልደ ገብርኤል፣ ወለተ ባለወልድ፣ ኃይለ ገብርኤል፣ አጸደ ማርያም፣ ገብረ ማርያም፣ ወለተ ማርያም፣ ወለተ ሥላሴ፣ ፍቅርተ ማርያም፣ ወለተ ኢየሱስ፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ኃይለ ገብርኤልና አስራተ ኡራኤል፣ ኢዛና፣ ሰላማዊት፣ ራይሻን፣ እህተ ጻድቅ፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣
አመተ ኢየሱስ ወለተ መድህን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳን በትረ ማርያም ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ማርያም ሙሉ ማሞ ወለተ ሥላሴ ወለተ ጽዮን ወልደ ሰማያት እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት